አሁን ሀፒን ራሱ የሶስተኛ ልጅ በሙሉ ኮንፊደንስ ነው ልጅ አይደለም የሚለው። ይሄ መኪና እንደተገዛ በጣም ተጣልተን ልጄ ሽንቱን እስኪለቅ ድረስ ላዩ ላይ ነበረ። ወይኔ ልጆች እንደዚህ ላለ ክፉ እሳት ባይሰጡና ባይፈጠሩ ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል። እኛ ስንጣላ ልጆቻችን ሽንታቸውን ብላቸው ላይ ይለቃሉ። በሶሻል ሚዲያ ፖስት የምናደርገው የውሸት ኑሮ ነው። ከሰሞኑን በሸገር ኢንፎ ላይ ቀርባ እጅግ በጣም የሚያሳዝንን ነገር የተናገረችው የታስጨርሽኛለሽ ፊልም እጅግ በጣም በሚገርም ትወና መተወን የቻለችው ይህቺ አርቲስት የተናገረችው ነገር ለብዙዎች ትምህርት የሚሆንና በዚህ ሐሳብ ላይ በዛሬ ቪዲዮ ቆይታ የምናደርግ ነው የሚሆነው። ግብረሰዶማዊነት ጋይስ የት የደረሰ ይመስላችኋል? ግብረሰዶማዊነት ወይም ወንድ ለወንድ ሴት ለሴት ጋብቻ እንደዚህ ወይም አሁን ባለበት ደረጃ እንደደረሰ ስታውቁ እጅግ በጣም የሚዘገንን አሳዛኝ የሆነ ዜና በሶሻል ሚዲያ በስፋት እየተንቀሳቀሰ አለ። ከዚህ ጋር ተያይዞ በደንብ እናንተን ሊጠቅማችሁ የሚችልና እንዲሁ ደግሞ መነጋገሪያ የሆኑ ሐሳቦችን በሶሻል ሚዲያ እናነሳለን። ሰላም እንዴት ናችሁ? ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ትሆናላችሁ። በዛሬ ቪዲዮ በእርግጠኝነት ብዙ ነው የምታተርፉበት። ይህንን ቪዲዮ በተቻላችሁ አቅም ሼር ታደርጋላችሁ። ቪዲዮን ላይክ እንዲሁ ደግሞ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ጋይዝ በሶሻል ሚዲያ በተለይ የፍቺ ጉዳይና እንዲሁ ደግሞ በትዳር ውስጥ የሚፈጠሩ ውጥንቅጦች እጅግ በጣም በዝተዋል። ግን እንደዚህ ያለ የሚያሳዝን ነገርን አላየውም። እኛ ህይወታችን የውሸት ነበረ። ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማረገው ውሸት ነው። አጉል ደስተኛ ለመምሰል ማለት ነው መስዬ ደስተኛ ሳልሆን የውሸት ህይወቴ ከሰው አንሻለሁ የሚል ነገር አይምሮዬን እንዳይጎዳኝ ማለት ነው። ፎቶ የተነሳን ቀን በጸብ ነበር የተነሳ ነው። እሱ ጋር ሆናችሁ በቃ ተጣልተን ተኮራርፈን ግን እዛ ጋር እየሳቅን ነበረ። እንደውም የሆነ ሰዓት አልነሳም ብሎ እናትና አባቱ መጡ። እነሱንም አንድ ላይ እናስነሳ ተባብለን ነበር። ሲመጡ እሱ ሰላም ሆነ፣ በሰላም ተነሳን። ማታ ስንገባ ግን በቃ ጸብ ተነሳ። የእውነቴን ነው የምላችሁ። አሁን በሶሻል ሚዲያ በተለይ ካፕል ኮንተንት ሆናችሁ የምትሰሩና የምትሰሩ ቪዲዮዎች አብዛኞቹ ፌክ መሆናቸውን ይሄኛው እንድናይ አድርጎናል። ይህቺ ሴት እንግዲህ አርቲስት ናት። በጣም በሚገርም ሁኔታ ሁላችሁም ብዙ የተደነቃችሁበትን የታስጨርሽኛለሽ ፊልም እንግዲህ በጣም በቆንጆ መልክ መተወን የቻለች ሴት ናት። ከዛም ጠፋች። ኦልሬዲ ከሶሻል ሚዲያ በተለይ ከእንደዚህ አይነት ትልልቅ ሰዎች እንደጠፋች ይታወቃል። አግብታለች። ካገበችው ባል ጋር ግን ስትኖር የነበረች ህይወት ምን አይነት አሰቃቂ እንደነበረ በጣም በሚያሳዝን ሁኔታ እንግዲህ ስትናገር እያስተዋለን አለን። ከሁሉ በላይ በጣም የገረመኝ ምን እንደሆነ ታውቃላችሁ? ይህንን ስም ማታ መጣ። ልጆቹ ተኝተዋል። እንደዚህ ጓደኛ ይሻለው አለኝ። የምን ጓደኛ? ሴት ጓደኛ ታው የምርክና አልኩትኝ። እንደውም እየሳኩም ቀሉንም ነው ይመስለኝ። አዎ ጓደኛ ይሻለሁኝ አለኝ። እሺ በቃ ጥሩ ነው፣ በጣም ነው ደስ ያለኝ አልኩት። ለምን ይሄ ህይወት ስቃይ ሆኖብኛል መስዬ፣ ወይ አልፈታኝ ወይ አብሮ አልኖረ በስድብ በዱላ አይምሮዬ በቃ አሁን ደንዝዟል። ጤነኛ አይደለሁም መሲ፣ እውነት ነው የምልሽ። እና ሌላ ሴት ይሻለሁ ብሎ ሲል በቃ መፍትሄ ነው ብለሽ አሰብሽ? አዎ በቃ በጣም ነው ደስ ያለኝ አልኩት። ግን በቃ ነገሩን ፍቺ እናድርግ አልኩትኝ። እሺ አለ እሱ። መጥሪያ ሰጠሁት። የትምህርት ቤትና የቀለብ እንዳትጠይቂኝ በወር 30 ሺህ ብር ሰጥሻለሁ አለኝ። እሺ አልኩትኝ። ፍርድ ቤት ደግሞ ስሄድ እንደዚህ አይነት አሰራር የለም፣ ነገ እንትን ቢልሽ እሳቢ መጥሪያ የሰጠሽው ክስ መስርቼ ነው እሱም አውቆበት። ከዛ ኖ እንደዛማ መሆን የለበትም፣ ይሄ ወሬ መስሪያ ቤት መድረስ የለበትም አለኝ። በቃ ቀለበት እንዳዲስ ላድርግልሽ፣ ሂውማን ልግዛልሽ፣ ልጅቷንም ካሁን በኋላ አላገኛትም፣ ኑሯችንን እንኑራለን። አይ በፍጹም በቃ ወደኋላ መመለስ አልችልም አልኩት። በቃ በቄሶች በምን ብዬ እኔ ካሁን በኋላ ቤተሰቤንና ትዳሬን እለያለሁኝ፣ እህቴንም በስርዓቱ አገኛለሁ፣ አንቺንም እንትን እላለሁኝ፣ በቃ ስፔስ እፈጥራለሁኝ በቤተሰቤና ባንቺ መሀል ያለው ሴት ልጄን ይዞ ማለት በቃ ይሄው ዱድዬን አለኝ። እሺ አልኩትኝ። ሀፒን እላለሁ በቃ ሀፒን ያረገ ነገር ስለሆነ ችግር የለውም እንደ ልጅ አረገ ያሳድጋለሁ አለኝ። ኖ እንደዛ አልፈልግም አስመርምር አልኩት። እሺ አስመረምራለሁኝ አለ።
ኑሯችንን ቀጠልን ማለት ነው። ሌላ ሴት ይዣለው ሲልሽ ወስነሽ ነበረ? ወስኜ መጥሪያ ደረጃ ደርሼ ነበር። አስቡ፣ ምስት ሆና ቤት ውስጥ እያለች ሌላ ሴትን ወድጃለሁ። ሲጀመር ምስት እያለች ሌላ ሴትን ማየት ኢዚት ኖርማል ጋይስ? እንደዛ ይቻላል እንዴ? የመጀመሪያው ጥያቄ ነው። እባካችሁን ትዳር ያላችሁ ሰዎች ምን አይነት ቀሽም የሆነ ዘመን ላይ ነው ያለነው? ትዳር ውስጥ ቁጭ ብሎ ሌላ ሴትን መመልከት ይቻላል? አይደለም መጥቶ በድፍረት ሌላ ሴት ጓደኛ ይዣለሁ ብሎ መናገር ይቅርና እዚህ ማየት ራሱ ይፈቀዳል እንዴ? ይቻላል እንዴ? በቁርባን ያገባትን ሚስቱን እንደዚህ ብሎ መናገር ይቻላል ወይ? አረ ንቁ! አረ የእግዚአብሔርን ቁጣ በምድር ላይ በልክ በላይ ባካችሁን አናንድድ። የምር በቃ ይሄ በጣም ያስደነገጠኝና ያስጠላኝ ጉዳይ ነው። በጣም ለብዙ ትዳሮች ደግሞ መፍረስ ምክንያት የሆነው ምንድን ነው? ቆይ ታውቃላችሁ? ይሄ መሽከር ክፉ የሆነው ለዚህ ትዳር መፍረስ እሱ ነው አንዱ ምክንያት። ጥርጣሬው ከምን የመጣ ነው አላውቅም። አሁን ሀፒን ራሱ የሶስተኛው ልጅን በሙሉ ኮንፊደንስ ነው ልጅ አይደለም የሚለው በጣም እርግጠኛ ሆኖ ማለት ነው። እንዴት ይፈጠራል? ከቤት አልወጣ፣ ከአንተ ውጭ ወንድ አላገኝ፣ ስልክ እንኳን የሚደውልልኝ የለም መስዬ ወይ በቃ አስመርምር ስለው አላስመረምርም፣ ግን በቃ ጭንቅላቴ ላይ ነው የሚጫወተው። እሱ የሸጠው እንዴት መሰልሽ? ይሄ መኪና እንደተገዛ በጣም ተጣልተን ልጄ ሽንቱን እስኪለቅ ድረስ ላዩ ላይ ነበረ ቀጥቅጦኝ ዳኑ አሳከመኝ። ያኔ እኛ መኪና ውስጥ ቁጭ ብለን ነው የሸጠው እኔን ለማሳከም ማለት ነው። ቀለበቱ እንዴ የአጥንት ሕክምና ዳኑ እና አሁን ያኔ ስሄድ እዛ ወድቃ ነው የተባለው መስዬ። አሁን ህይወት አልፎ ቢሆንስ? ወይኔ ልጆች ግን ልጆች እንደዚህ ላለ ክፉ እሳት ባይሰጡና ባይፈጠሩ የእውነት መልካም ነው። እንዴት ያማል! ልጅ እኮ ሲመጣ በቃ መጣ አይደለም? እውነት ግን ያማል በጣም። ልጅ አይደለም እንደመባል ያለ መምዝ ምድር ምናልባት ሰው ይሆናል ያ ልጅ። ግን ሰምታችኋል? የመጨረሻውን ልጅ እንኳን አይደለም ይላል። ትልቁ መሽገር መጠራጠር ነው። ግን እዚህ ትዳር ውስጥ ያስተዋልኩት ምን እንደሆነ ታውቃላችሁ? የልጆች ስቃቸው፣ የልጆች መከራቸው ምን ያህል ነው። እናንተ ልጆች ከሞት ጋር ነው የምታገሉት። ሽንታቸውን ይለቃሉ። ሽንት ልጆች እስኪለቁ ድረስ አስቡ። በእያንዳንዱ ሁኔታ በተለይ እናት ስነካ አይችልም ልጅ፣ ወንድ ልጅ አይችልም። ይከብዳል በጣም። ይህንን ስቃይ እያለፉ ነው። አረ ልብ በሉ ትዳር ከመግባታችሁ በፊት። አሁን ይህንን በምንነጋገርበት ቅስፈት በጣም ያልተገቡ ትዳሮች ይፈጸማሉ በኢትዮጵያ ውስጥ። በሳምንት የሚፈርሱ፣ በ12 ቀን በአንድ ወር ምናምን የሚፈርሱ ትዳሮች በጣም በቃ በተቃጠለ ፍቅር በሚመስል መልክ ወደ ትዳር ይገባሉ። ፕሊዝ ጋይስ ልብ ብንል ትውልዶቻችንን እባካችሁን ከአእምሮ ነፃ ባናደርጋቸው። ምን አይነት ግን ጨካኔ ነው! ቀለበት በጣም ከባድ፣ እጅግ በጣም አሳዛኝ፣ የሚያም አስጨናቂ ነው። ለእኔ ከሆነ እኔ በግሌ እንደዛ ነው ይሄንን ያየሁት። ብዙዎቻችሁ ያልሰማችሁት እንደዚህ አይነት ነገሮችን መቁረጥ ያልቻላችሁ ብዙ ባለትዳሮች እንደውም እንደ ጥሩ ነገር አድርጋችሁ የምታቆለጳጵሱት ለትዳራችሁ መፍረስ ትልቁ ምክንያት ደግሞ ይሄ ነው። እዚህ ቤት የተፈጠረው ሌላኛው ከኔ ጋር ጸበኛው ደግሞ ሌላኛው እህቱ ነች። በእሷ ምክንያት ነው ትዳሩ የፈረሰው። አላውቅም መስዬ በእኔ ደስተኛ ይሁኑ አይሁኑ አላውቅም፣ ግን የሆነ እኔ የሚያስቀይም ነገር ጣል አድርገው ይሄዳሉ። የሆነች ነገር ጣል እንትን አድርገው ይሄዱ። እሷ ቤት መታ በሄደች ቁጥር እነሱ ሁሌ ጸበኛ ነበር። በቃ የመጨረሻ እንደውም አንዴ የገና ጊዜ እንደዚህ ቤት መጡ ተሰብስበውና ዶሮ ስጋ ጠብሽ ስጋው አልበሰለ ምናምን ብለው እንትን ማለት ሲጀምሩ ወጣሁኝ ከቤት። በቃ እንደምታረጋቸው አርጋቸው ብዬ ከዛ በኋላ ቤት መጥተው ማያውቁ። ግን ከዛ በኋላ ነገሩ እየሰፋ ዱላ መምጣት ጀመረ፣ ስድብ መምጣት ጀመረ። አላስፈላጊ ጥያቄዎችን ይጠይቀኝ ጀመር እሱ።
ከተፈጥሮ የወጣ ጥያቄዎች ማለት ነውና ጸቡም በጣም በዛ። የራሴ የምወስነው ነገር የለም። ሁሉን ነገር ቤተሰቦቹ ጋር ነው ተመካክሮ የሚመጣው። እኔ የሚያማክረኝ ምንም ነገር የለም። ለእሱም ተደጋጋሚ ነገር ያለው እንዴ እኔን ያገባኸኝ እንደ ሚስት ነው። ሁለታችን ተመካክረን እንትን ማናረግ ከሆነ እያንዳንዱ የቤተሰብ በቃ ገበና ውጪ ነው የኛ ቤት ገበና ማንም ያውቃል። አይገርምም? እጅግ በጣም የሚከብድ ነው። አይታችኋል? ብዙ ነገሮችን የሚወስነው ከቤተሰቦቹ ጋር ተነጋግሮ እንጂ ከእሷ ጋር ተነጋግሮ አልነበረም። በቤተሰብ ውስጥ ሚስት ከባሏ ጋር ካልተነጋገረች፣ በተለይ ሶስተኛ ጣልቃ ገብነትን በተለይ የባልም የሚስትን ቤተሰብ እባካችሁ ትዳር መስርተው ከሚወጡ ባልና ሚስት መሃል ውጡ። በቃ አትግቡ፣ አራት አስገቡ። የትዳር ትልቅነቱ ክቡርነቱ እያነሰ ነው። እነዚህ መጥተው በትዳር ውስጥ ሲገቡ እኔ እንጃ በቃ ያልፈረሰ ትዳር ቤተሰብ ሶስተኛ ወገን ጣልቃ ከገባ በተለይ የባል ቤተሰብ መጥተው ከሚስት ጋር የሆነ ነገር ውስጥ ከገቡ ትዳሩ አይቆይ። እባካችሁ ፕሊዝ። ይሄ የትዳርን ጉዳይ እያሳነሰብን በቃ ዋጋ እየከፈለ ነው። በቃ ትውልድ ልጆች በተለይ አስቡ፣ ሲጣሉ ሽንታቸውን ሲለቁ። ሌላው ለዚህ ቤት መፍረስ ምክንያት የነበረው ገንዘብ ነው። መኪናውን ከገዛ በኋላ ይህን ሰማችሁ? እውነት እንደውም ካቆያቸውም ይቅርታ፣ ግን ስሙ፣ ይህንንም ይጠቅማቸዋል ምናልባት አንድ ቀን። መኪና ገዝቶ መስዬ 2 ዓመት ውጪ ነበረ፣ እኔ ጋር አልነበረም። በቃ እሱም ሀብትን እንትኑን መቋቋም ትንሽ ከበደው። ይሄ ድሮ ማውቀው ዳኒ አብረን ጊዜ የምናሳልፍ ዳኒ የደስታን ጥግ አሳይቶኛል መስዬ ማልክድሽ። የሀዘንን ደግሞ ጥጉን በቃ ምነው ባልተፈጠርኩኝ ምልበትንም እንትን አሳይቶኛል። ይሄ የበፊት ማንነቴን የበፊቷ ቤቲ ሙሉ ለሙሉ ገድያት ልጆቼ ይታወቃል። በቃ ልጆቼ እንዴት እንደማበላቸው እንዴት እንደማጠጣቸው የቤቲ ስቶቫ ራሱ አይበርድም ይሉኝ ነበር። በቃ አሁንም ቶሎ ነው ማበላቸው መሲ። ግን እሱ ደግሞ በምላሹ ይሄን ህይወት ሲሰጠኝ አሁን በመሀል በቃ እህቴ እያለ ነው የሚማታው። እህቴን እንደዚህ አድርገሽ ልደት አትመጣም እኔ ጋ እህቴ እያለ ነበር የሚደበድበኝ የነበረው። ከዛ በመሀል መኪና እንደገዛ ከቤት ወጣ። በቃ 2ኛ ልጄን እንደወለድኩኝ ማለት ነው። በዛ ሰዓት ግን 3ኛ ልጄን እርጉዝ ነበርኩኝ። ስቲል ሆስፒታል አብረን ሄደን ነው ወሊድ መከላከያውን ያስወጣ ነው ምን ያልነው። በመሀል እንጣላለን፣ በሽማግሌ እንታረቃለን። ይከብዳል። በጣም ነው የሚከብደው። ገንዘብ መጥቶ ትዳርን ሲያፈርስ፣ በዚህ ሁሉ መሃል ግን የሚታዩት እነዚህ ቤተሰብ ናቸው። እንዴት ያማል! ለ2 ዓመት ሙሉ መኪና ከገዛበት ጊዜ ጀምሮ ቀጥታ ውጭ ነው የሚያሳልፈው። ይሄ በአጭር አማርኛ ቤት ውስጥ የሚደረገውን አብረው የሚያሳልፉትን ጊዜ ከለከላት ማለት ነው ይቺን ሴት። እሱ እንደፈለገ መሆን ጀመረ። እንዴት ያሳዝናል! የእውነት በጣም አሳዘኝ ነው። የሴት ልጅን ጉዳት በትዳር ውስጥ አንዳቸው የሚጎዱትን ጉዳት ሌላችንን ማንመለከት ከሆነ በቃ ትዳሩ ከባድ ሁኔታ ውስጥ ነው። በተለይ ልጆችን አደራችሁን፣ በእናታችሁ ልጆችን አትግደሉ። የእውነት ልጆች አይሞቱ። በቃ ይህንን የምናገረው በአጠገቤ በአካባቢ ያለውን ሁሉ እያየው ስለሆነ ይህ የሁሉም ትዳር ችግር ሊሆን ይችላል ብዬ ስለማሰብ ነው። ፕሊዝ ወዳችሁ አትግቡ። በእናታችሁ ፍቅር እውነተኛ ከሌለ አትግቡበት። አታሰቃዩ። ትውልድ እናንተን ብሎ በእናንተ በፈጣሪ የመጡ ልጆችም በቃ ይሰቃዩ። ሽንታቸውን እስኪለቁ ድረስ ገና በዛ እድሜ ሞተው እኮ ነው የሚያድጉት። ደይድ ነው የሚሆኑት። በቃ የሞተ አእምሮ የሌለው ነው የሚያድገው። ነገ ሶስት በተለያዩ መንገዶች የተለያዩ ነገሮችን ለሀገር አጥፊ የሆነ ትውልድ ነው የሚያድገው። ከዛ ደግሞ ራሳችሁ ደግሞ ትረግማላችሁ። ያን ትውልድ ገድላችሁ አሳድጋችሁ። እባካችሁ ለትዳር ሁሉ ይሄ ቪዲዮ እንድደርስ ሼር ታድርጉ ጋይስ። ሌላው ከሰሞኑን በጣም ብዙዎች ሲያዝኑበት የነበረው ጉዳይ አንድ ከግብረ ሰዶማውያን ጋር ተያይዞ የተሰማው ነገር በጣም መነጋገሪያ ሆኗል። እውነት ይሄ ጉዳይ በዚህ ልክ ሄዶ ከሆነ ግን እኛ እንደ ሀገር የወደቀን እንደ ሀገር የጠፋን ፈጣሪ ምን ያህል እንደሚያዝንብን ይህንን ስታዩ
ልብ ትላላችሁ? ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለም? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣል። መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ልሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስመው የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦልሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይሄንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውን ማስጠንቀቂያ እንዲሆን አንድ እሱ ነው። እነዚህን መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አይደለም የምንሄደው። ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተ ክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለሕዝብ እንናገራለን። አለቀ። ይህንን ነገር ከዚህ በላይ ወደ እናንተ ባላደርሰው ደስ ይለኛል። ለምን መሰላችሁ? ከየትኛውም ከእንዲህ አይነት ነገር ሃይማኖት እንትን ሃይማኖት ብለን አይደለም መጠበቅ ያለብን። በአደናነት ሁላችንም በሃይማኖት ውስጥ ያለን ከፈጣሪ ጋር ከሚያመልከው ፈጣሪ ጋር ትውልድ እንዲገናኝ እንጂ ሌላ ነገር ውስጥ ራሱን እንዲያሳልፍ አይ ቲንክ መፍቀድም እንደዚህ አይነት ነገሮችን እንደቀላልም ማየት ያለብን አይመስለኝም። እኔ አሁን ልምፈልጋው ምንድነው መሰላችሁ? ይሄንን ካየሁኝ በኋላ ግብረ ሰዶማውያን ከዚህ በፊት አይ ቲንክ ከአንድ ዓመት በፊት በሶሻል ሚዲያ በጣም በብዛት እየታዩ እንውጣ፣ እናውግዝ፣ እንቃወም በተለያዩ መንገዶች ተብሏል። ግን ሲምፕል አድርገን አልፈናል። በጣም አንዳንዶች እንደውም በሶሻል ሚዲያ ሲናገሩ ሰምቻለሁ። ምንም ባክ ዝም ብለው ነው አይነት ነገር እየተባለ ታልፎ አሁን ወደ ቤተክርስቲያን እንደገባ ወደ ቤተክርስቲያን ሰተት ብሎ እንደገባ ጭራሽ እየተናገሩ እንደሆነው ከሆነ ደግሞ ዘማሪያን፣ ዲያቆናት፣ ሌሎችን በዚህ ጉዳይ እያዙ እንደሆነ የተሰማው ነገር ይሄ ነገር ምን ያህል እውነት እንደሆነ ብጣራ ከዛ ቀጥሎ ደግሞ እውነት ሆኖ ቢገኝ ተገቢውን ቅጣት በመስጠት ለሌላው ትውልድ ለቀጣይ ትውልድ ቤተክርስቲያንን ባናበላሽ። ይሄ አንድ ሃይማኖትን ወይም አንድ የሃይማኖት ተቋምን ብቻ የሚመለከት አይደለም። እባካችሁ ትውልድ አለ፣ የሚከተል ትውልድ ስላለ ለዚህ ትውልድ እባካችሁ የነጻውን ንጹህ የሆነውን የቤተክርስቲያን ስርዓትን ብናቀብል ለማለት እፈልጋለሁ። በጣም የሚያሳዝን እጅግ በጣም የሚያስደነግጥ ዜና ነው። እባካችሁ ሁላችንም የሃይማኖት ተቋማችንን ከእንዲህ አይነት አደጋ እንጠብቅ ለማለት እፈልጋለሁ። ስለዚህ ይሄ አንድን የሃይማኖት ተቋም ብቻ የሚመለከት ጉዳይ ብቻ አይደለም። ሁሉም ራሱን ሊያጤን የሚገባበት በሁሉም ውስጥ እንደዚህ አይነት ነገሮች ካሉ ልናወጣ የሚገባ እንጂ እንደውም አንደኛው ሌላውን እያበሻሸቀን ምናምን የምናየው ጉዳይ አይደለም። ሁሉም ጋር ተደብቆ ይሆናል እንደዛ ከሆነ እንጂ የመኖሩ ጉዳይ በጣም ልታይበት የሚገባ ጉዳይ መሆኑን ልብ ስላልኩኝ ይሄንን ልላችሁ ነው የመጣሁት። በሶሻል ሚዲያ በስፋት ሲንቀሳቀሱ የነበሩ ናቸው። በሌሎች ሀሳቦች እንገናኛለን። በዛሬ ቆይታችን ጥሩ ሊጠቅሙን የሚችሉ ነገሮችን እንደ ምክርም አንስተናል። ስለዚህ ይህንን ቪዲዮ ለምትወዱት ወዳጅ ሁሉ ሼር በማድረግ ትተባበራላችሁ። የአቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰላምና ፍቅር፣ ደስታ ሁሉ አብሯችሁ